ዛሬ ማንቸስተር ዩናይትድ በተወዳጁ የእንግሊዝ ፕሪሚየር ሊግ ሊቨርፑልን ኦልድ ትራፎርድ ላይ 3-2 በሆነ ውጤት ድል በማድረግ ወደ አውሮፓ ሻምፒዮንስ ሊግ መድረክ ተመልሷል። ማንቸስተር ዩናይትድ 3-2 ያሸንፍ ዘንድ ደግሞ ግቦቹን ከጉዳት የተመለሰው ማቲያስ ኩኛ፣ ቤንያሚን ሼሽኮና ኮቢ ሜኖ አስቆጥሯል። ለሊቨርፑል ግቦቹን ዶሚኒክ ሶቦስላይ እና ኮዲ ጋክፖ ነበሩ ከመረብ ያሳረፉት። ማንቸስተር ዩናይትድ ማሸነፉን ተከትሎ ከሁለት ዓመት በኋላ ነው እንግዲህ ወደ አውሮፓ ሻምፒዮንስ ሊግ መድረክ የተመለሰው። ሊቨርፑል በውድድር ዘመኑ 11ኛ የፕሪሚየር ሊግ ሽንፈቱን አስተናግዷል። ማንቸስተር ዩናይትድ በዚህ ዓመት ሊቨርፑልን በሁለቱም ዙር አሸንፏል። ይሄ ከ2015 በኋላ ለመጀመሪያ ጊዜ ነው። ዩናይትድ 64 ነጥቦችን ይዞ በሶስተኛ ደረጃ ላይ ሲገኝ በቀጣይ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጡን አረጋግጧል። ሊቨርፑል 58 ነጥቦችን ይዞ አራተኛ ነው። ሊቨርፑል አሁንም ቢሆን የአውሮፓ ሻምፒዮንስ ሊግ ትኬትን የሚቆርጥበት እድል በእጁ ነው። ቀጣይ ሊቨርፑል አንፊልድ ላይ ከቼልሲ ጋር ሌላ በጣም ወሳኝ የፕሪሚየር ሊግ መርሃ ግብር ይጠብቃቸዋል። ሳምንት ቅዳሜ የሚደረግ ጨዋታ ነው። ሁለቱም የአውሮፓ ትኬትን ለመቁረጥ በተለይም ሊቨርፑል የአውሮፓ ሻምፒዮንስ ሊግን፣ ቼልሲ ቀሪ የኖቲንግሃም ፎረስት ጨዋታውን ጨምሮ የትኛው መድረክ ላይ ይሳተፋል የሚለው የሚወስን ይሆናል። ማንቸስተር ዩናይትድ ወደ ስታዲየም ኦፍ ላይት ያቀናና ቅዳሜ ከሰንደርላንድ ጋር ጨዋታ ያደርጋል። ዩናይትድ ከረጅም ጊዜ በኋላ ወደ ቅዳሜ ጨዋታ ይመለሳል ማለት ነው። አብዛኛውን ጊዜ ሰኞ ምሽት ጨዋታዎችን ነበረ ማንቸስተር ዩናይትድ ጋር ስንመለከት የነበረው። ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ መመለሱን ተከትሎ በዝውውር መስኮቱ ላይ በራሱ የሚያሳድረው የተወሰነ ተጽዕኖ ይኖረዋል። በጨዋታው ላይ ግብ አስቆጣሪ ከነበሩት አንደኛው ኮቢ ሜኖ ይጠቀሳል። ካሪክን መከተል እንፈልጋለን ብሏል። በተለይም ካሪክ ወደ ቡድኑ ከመጣ በኋላ የፈጠራቸው አብዮቶች ቀላል የሚባሉ አይደሉም። በማንቸስተር ዩናይትድ የኮቢ ሜኖ ራሱ ወደ ቋሚነት መምጣት አንደኛው የማይክል ካሪክ የማንቸስተር ዩናይትድ አሰልጣኝ እንደሆነ ሲታወቅ የነኚህ ተጫዋቾች መመለስ ይጠበቅ ነበረ። ማንቸስተር ዩናይትድ በሊጉ በመጀመሪያ አጋማሽ እየመራ ወጥቶ ተሸንፎ ማያውቅም። ዛሬም ያንኑ ነው ያስጠበቀውም። 338 ጨዋታን ከረፍት በፊት የመራው ማንቸስተር ዩናይትድ በ355ቱ ድል አድርጓል። 33ቱ ላይ አቻ እስካሁን አልተሸነፈም። ይሄ ሌላ በጣም አስገራሚው ሪከርዳቸው ነው። የአውሮፓ ጨዋታ እንግዲህ በራሳቸው የተለየ ውበት አላቸው። በእንግሊዝ ትልልቅ ክለቦችም ከሚጠበቁ መድረኮች ውስጥ አንደኛው እንደሆነ ይታወቃል። በእርግጥ ማንቸስተር ዩናይትድ አምና በፕሪሚየር ሊጉ አልተሳካለትም ነበር፣ ግን የዩሮፓ ሊግ ፍጻሜ ተፋላሚ ሆኖ በቶትናም ሆትስፐርስ ከተሸነፈ በኋላ ያንን መድረክ እንዳጣው ይታወቃል እንጂ ዩናይትድ አምናም በዚያ በአቋራጭ መንገድም ቢሆን ሊገባ የሚችልበት በጣም ሰፊ ድል ነበረ፣ ግን ያኛው መንገድ በቶትናም ተገታባቸው። በአጠቃላይ በጨዋታው ላይ በሊቨርፑል በኩል 2-0 የተመሩትም በተለይም በመጀመሪያዎቹ 15 ደቂቃ ነው ማቲያስ ኩኛና ሼሽኮ ግብ አስቆጥረው የነበረው። ከዛ በኋላ ከረፍት እንደተመለሱ ሶቦስላይ እና ጋክፖ 47ኛውና 56ኛው ደቂቃ ላይ ያስቆጠሯቸው ግቦች ሊቨርፑልን ወደ ጨዋታ የሚመልሱት ይመስሉ ነበር። በኋላም ላይ የሜኑ ግብ ነው ጨዋታዋን ወደ ማንቸስተር ዩናይትድ ሚዛን እንዲያደላ አድርጎ ዩናይትድ ጨዋታውን እንዲያሸንፍ የረዳው። እናም ኮቢ ሜኖ ከነበርንበት ሁኔታ አሁን ባለንበት መልኩ መቀየር መቻላችን የተጫዋቾችና የአሰልጣኞቹን ጥረት ውጤት ነው። ደጋፊዎቻችንም ከኛ ጋር ረጅም ጊዜ አብረው ነበሩ ሲል ተደምጧል። አሁን ትኩረቶች በሙሉ ቀጣይ ጨዋታዎችን በጠንካራ ሁኔታ መፋለምና ለቀጣዩ ዓመት ራሳችንን ማዘጋጀት ነው ብሏል። በእርግጥ ኮቢ ሜኖ በቀጣይ ዓለም ዋንጫ ላይ እንግዲህ እንግሊዝን ወክሎ ይሳተፋል ተብሎ ይጠበቃል። በተለይም በሲዝኑ አጋማሽ ማንቸስተር ዩናይትድን አንዱ ሊለቅበት የነበረው ምክንያት የዓለም ዋንጫን ለመሳተፍ ከእንግሊዝ ብሔራዊ ቡድን ጋር ከነበረው ፍላጎት ጋር በተያያዘ እንደነበረ ይታወቃል። ግን አሁን በራሱ በማንቸስተር ዩናይትድ ተሳትፎ ይህንን እድል የሚያገኘው ይሆናል። ምናልባት በጨዋታው ላይ ሌላ ልንጠቅሳቸው የምንችላቸው ሊቨርፑል የጨዋታ ብልጫ ነበረው። ወደ 63% ኳስ ቁጥጥር ነበረው። በጨዋታው ላይ 2 ቢጫ ካርዶችን ተመልክተናል። ብራያን ቤሞ 53ኛው ደቂቃ ላይ ብረት የመለሰበት አጋጣሚ ነበረ። በጨዋታው ሁለቱም ቡድኖች 3 አጋጣሚ ኦፍሳይድ ገብተዋል ወይም የኦፍሳይድ ትራፑን መጣስ አቅቷቸው ነበር። የማዕዘን ምት ዩናይትድ የተሻለ ነበር፣ 3 አግኝቷል። በሙከራ ደረጃ ብናይ ዩናይትድ 18 ሙከራዎችን ሞክሯል፣ ሊቨርፑል 13 ነው። ከዩናይትድ 18 ሙከራ 6ቱ ኢላማቸውን የጠበቁ ነበሩ። የሊቨርፑል ከ13ቱ 5ቱ ኢላማቸውን የጠበቁ ነበሩ። በማንቸስተር ዩናይትድ በኩል 3 ኳሶችን ግብ ጠባቂው ሲያድን፣ በሊቨርፑልም በኩል 3 ኳሶችን ያድኗል ግብ ጠባቂው። በኳስ የማቀበል ሂደትን ብናይ የሊቨርፑል የተሻለ ነበር። ዩናይትድ 354 ኳስ ብቻ ነው የተቀባበሉት። ሊቨርፑል 585 ኳስ ቅብብሎችን ማድረግ ችለው ነበረ። በስኬት ደረጃን ብናይ የሊቨርፑል 88% ኳስ የማቀበል ስኬት ነበራቸው። በአንጻራዊነት ማንቸስተር ዩናይትድ 79% ብቻ ነው ኳሱን የመቀባበል ስኬታቸው። በጨዋታውም ላይ ዩናይትዶች 12 ጥፋቶችን አጥፍተዋል፣ ሊቨርፑል 11 አጥፍተዋል። እንደ አጠቃላይ ውድ ቤተሰቦቻችን በጨዋታው ላይ ከነበሩ
ውጤት መምጣት በኋላ የደረጃ ሰንጠረዡ ላይ ሊቨርፑል አሁንም እንዳልኳቸው አውሮፓ ሻምፒዮንስ ሊግ ትኬትን የመቁረጥ እድሉ አላከተመለትም። ግን በተወሰነ መንገድ ቢሆን ይሄ ቦታ በጣም አጣብቂኝ ከመሆኑ የተነሳ እነ በርንማውዝ እድሉ ስላላቸው ይህን ማድረግ የሚችሉበት ምናልባት እድል ያደርጋሉ አያደርግም ሌላ ጉዳይ ነው። እነ በርንማውዝ እድል አላቸው። እነ አስቶን ቪላ 58 ነጥብ ነው ያለው። ቪላ በእርግጥ ተስተካካይ መርሃ ግብር አለው። ይህን ዜና ካጠናቀርን ከሰዓታት በኋላ ጨዋታው እንደሚጀምር ይታወቃል። ከቶትናም ጋር ቶትናም ላለመውረድ ነው ጨዋታ የሚያደርገው። ከዛ በተረፈ ከተቀሩት ጨዋታዎች 3 ናቸው፣ 9 ነጥቦች ይገኛሉና ከነኚህ ነጥቦች አንጻር ብሬንትፎርድም እድል አለው። ከዛ በዘለለ እነ ብራይተንም እድል አላቸው አውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ። ምናልባት ሊቨርፑል ቀጣይ ጨዋታዎችን የግድ ማሸነፍ የሚጠበቅበት እነ ቼልሲ የሊቨርፑልን መሸነፍ ተከትሎ ምናልባት ይሄኛው አጋጣሚ የሚገኝ ከሆነ በሊቨርፑል በኩል በቼልሲ በኩል ሊያገኙት የሚችሉ ትልቁ ደረጃ 57 ነጥብ ነውና ሊያገኙ የሚችሉት 6ኛ ደረጃ ነው። ስለዚህ በሂሳባዊ ስሌት የቼልሲ ነገር ያበቃለት ይመስላል። ቀጣይ የሚደረገው ጨዋታ በተለይም ቼልሲ ከኖቲንግሃም ፎረስት ጋር ነው ጨዋታ የሚያደርገው። ኖቲንግሃም ፎረስት በፕሪሚየር ሊጉ ለመትረፍ የሚደረግ ጥረት ውስጥ ነው የሚገኘው። በተለይም ከቶትናም ከዌስትሃም ጋር ከባድ ትንቅንቅ ያደርጋሉ ተብሎ ይጠበቃል። በሂሳባዊ ስሌትም ባይሆን ግን በእግር ኳስ እይታ እነ ፓላስ እነ ሊድስ ኒካስል የተረፉ የሚመስሉ ቡድኖች ናቸው። የእንግሊዝ ፕሪሚየር ሊግ አንደኛው ነገሩ ያው አመቱ መጨረሻ ላይ ብዙ ነገሮችን ለማወቅ ይቸግራል። በዩናይትድ እና ሊቨርፑል ጨዋታ ላይ ምናልባት በሬቲንግ ደረጃ ካየን በጨዋታው ላይ የብሩኖ ፈርናንዴዝ ሚና ያው በዛሬው ዕለት በብዙ የሚገለጽ ባይሆንም ግን በጨዋታው ላይ ጥሩ እንቅስቃሴዎችን አድርጎ ነበረ። ነገር ግን ያው ከብሩኖ የሚጠበቁ አሲስቶች አልተመዘገቡም በዛሬው ጨዋታ። አንዱ ሲጠበቅ የነበረው የነ ቴሪ ዳንኤል ኦነሪን የነ ኬቨን ደብሮይናን ሪካርድ ማሻሻል ነበር። ግን በብሩኖ በኩል ይሄኛው አጋጣሚ ዛሬ ሳይፈጠር ቀርቷል። በጨዋታው ላይ 96ቱንም ደቂቃ የተጫወተ የማንቸስተር ዩናይትድ ተጫዋች ውስጥ ይጠቀሳል። በአጠቃላይ በሊቨርፑልም በኩል እንዳልኳችሁ ይህንን የቀጣይ አውሮፓ ሻምፒዮንስ ሊግ ትኬትን የመቁረጥ ሂደቱ በእጃቸው ላይ ስላለ ቀሪ ጨዋታዎች ላይ የሚወሰን ይሆናል። ፕሪሚየር ሊጉ ሰኞም ይቀጥላል። ሰኞ 11 ሰዓት ሲል ቼልሲን ከኖቲንግሃም ፎረስት የሚያገናኝ መርሃ ግብር ይኖራል። ምሽት 4 ሰዓት ላይ በሂል ዲክሰን ስቴዲየም ማንቸስተር ሲቲ ኤቨርተንን ይገጥማል። በተለይም አርሰናል ድል ማድረጉን ተከትሎ የነጥብ ልዩነቱ አሁን ወደ 6 እንደሰፋ ይታወቃል። በእርግጥ የኤቨርተኑ የሂል ዲክሰን ስቴዲየም ጨዋታና እንደዚሁም ደግሞ ከክሪስታል ፓላስ ጋር አንድ ያላቸው ተስተካካይ መርሃ ግብር በሲቲ በኩል የሚያስቆጥሩት ግቦች ላይ ተመስርቶ የፕሪሚየር ሊጉ ደረጃ ሰንጠረዥ ላይ ራሱ የሆነ ለውጥ ሊያመጣ ይችላል። ግን ሁለቱንም ጨዋታ ማሸነፍ አንዱም ከአርሰናል ጋር በነጥብ እንዲስተካከሉ ያደርጋል። ሁለተኛው በእነኚህ ጨዋታዎች ላይ የሚያስቆጥሯቸው የግብ ብዛቶች ደግሞ በደረጃ ሰንጠረዡ ላይ የሚያመጧቸው የራሳቸው የሆነ ለውጦች ይኖራሉ። እነኚህን ጨዋታዎች እንመለከታቸዋለን በስፋት። ውድ ቤተሰቦቻችን የማንቸስተር ዩናይትድ እና የሊቨርፑልን በተለይም በኦልድ ትራፎርድ ሲጠበቅ የነበረን ጨዋታ ለእናንተ ውድ አድማጮቻችን ለማድረስ ነው የመጣ ነው። ቀደም ብሎ የነበረ አንድ ጨዋታ ነበረ። ቪታሊቲ ስቴዲየም ላይ በርንማውዝ ክሪስታል ፓላስን 3-0 ያሸነፈበት ጨዋታ ውጤት እጃችን ላይ ከደረሱት ከላሊጋ ሴልታ ቪጎ ኤልቼን 3-1፣ ሪዮ ቫይካኖ ሄታፌን 2-0 ያሸነፈበት ጨዋታ ይጠቀሳል። በጣሊያን ሴሪ ቦሎኛ ከካግላሪ 0-0 እንደዚሁም ሳሱሎ ኤስ ሚላንን 2-0 ያሸነፉበት ጨዋታዎች በትልቁ የሚጠቀሱ ናቸው። በቀጣይ መረጃችን ላይ ግን ሰፋ ያለ ጥንቅር ይዘን እንመጣለን። ውድ ቤተሰቦቻችን ግን በጨዋታው ዙሪያ መልከታችሁን ሀሳብ መስጫ ሳጥናችን ላይ ጻፉልን። መልካም ምሽት።